የኢራኑ አህመዲነጃድ ለሞሳድ ይሰሩ ነበር። አሜሪካና እስራኤል ቀጣዩ የኢራን መሪ ሊያደርጓቸው አቅደው እንደነበር ተጋለጠ። አህመዲነጃድም ተስማምተው ነበር። እስራኤልና አሜሪካ በኢራን ላይ ካዘጋጇቸው ባለብዙ ምዕራፍ ዕቅድ ውስጥ የመንግሥት ለውጥ ለማድረግና የአገሪቱ ፕሬዝዳንት አህመዲነጃድ እንዲሆኑ ታጭተው እንደነበር ዘ ኒውዮርክ ታይምስ ዘገበ። አሜሪካና እስራኤል ኢራን ላይ በሚሰነዝሩት ጥቃት የወቅቱ መሪዎች በሚወገዱበት ጊዜ ሊፈጠር የሚችለውን የፖለቲካ ክፍተት ለመሙላትና አገሪቱን ለማረጋጋት አህመዲነጃድን አማራጭ መሪ አድርጎ ለመጠቀም ታስቦ ነበር ያለው ዘ ኒውዮርክ ታይምስ አህመዲነጃድ ምንም እንኳ ቀደም ሲል የእስራኤልና የምዕራባውያን ቀንደኛ ጠላት የነበሩ ቢሆንም በኢራን ሕዝብ ዘንድ ያላቸው ሰፊ ተወዳጅነትና የመንግሥት መዋቅሩን ጠንቅቀው ማወቃቸው ለሽግግሩ ጠቃሚ ያደርጋቸዋል ተብሎ ታምኖ ነበር። አህመዲነጃድ በእስራኤል የአየር ጥቃት ወቅት በደረሰባቸው መለስተኛ ጉዳት ምክንያት ከዚህ የሞሳድ ምስጢራዊ ዕቅድ ራሳቸውን እንዳገለሉ ዘግበዋል። በሜይ 2026 የወጣው የዘ ኒውዮርክ ታይምስ የምርመራ ዘገባ እንደሚያመለክተው አሜሪካና እስራኤል በኢራን ላይ በከፈቱት ወታደራዊ ዘመቻ የኢራን እስላማዊ መንግሥትን በኃይል ከሥልጣን በማስወገድ አዲስ አመራር ወደ ሥልጣን ለማምጣት እጅግ ደፋርና ጀብደኛ ዕቅድ አውጥተው ነበር። ማርች 28 ቀን 2026 በተጀመረው የኢራንና የእስራኤል አሜሪካ ጦርነት መጀመሪያ ላይ የእስራኤል አየር ኃይል የኢራንን ጠቅላይ መሪ አያቶላህ ኻሜኒንና ሌሎች 40 ከፍተኛ መሪዎችን በአየር ጥቃት ለመግደል አቅዶ ነበር። ይህ ጭንቅላት መቁረጥ የሚል ስያሜ የተሰጠው ጥቃት ከተፈጸመ በኋላ በአገሪቱ የሚፈጠረውን የመንግሥት ክፍተት ለመሙላት አህመዲነጃድን በጊዜያዊ ወይም በሽግግር መንግሥት መሪነት ለመሰየም ታስቦ ነበር። አህመዲነጃድ ቀደም ሲል አሜሪካና እስራኤልን በጽኑ የሚቃወሙ ግራ ዘመም መሪ ቢሆኑም ከቅርብ ዓመታት ወዲህ አሁን ካለው የኢራን መንግሥት ጋር ተጣልተው በቁም እስረኝነት ላይ ነበሩ። የሞሳድ መሪ ዴቪድ ባርኒያ ባዘጋጁት ዕቅድ መሠረት ነጃድ በኢራን ሕዝብ ዘንድ ያላቸውን ሰፊ ተወዳጅነትና የመንግሥት መዋቅሩን የማወቅ ብቃታቸውን በመጠቀም አዲሱን መንግሥት እንዲመሩ የሞሳድ ባለሥልጣናት ከራሳቸው ከአህመዲነጃድ ጋር በሚስጥር ተወያይተው እንደነበር ዘገባው ያሳያል። በጦርነቱ መጀመሪያ ላይ የእስራኤል አየር ኃይል በቴህራን ናርማክ ወረዳ በሚገኘው የአህመዲነጃድ ምርዋ ግቢ ላይ ጥቃት ሰንዝሮ ነበር። ይህ ጥቃት መጀመሪያ ላይ እሳቸውን ለመግደል የተደረገ ቢመስልም የዘ ኒውዮርክ ታይምስ መረጃ ግን ጥቃቱ አህመዲነጃድን በቁም እስራት እየጠበቁ የነበሩትን የኢራን ጠባቂዎች በመግደል እሳቸውን ነፃ ለማውጣት የተደረገ ኦፕሬሽን እንደነበር አረጋግጧል። ጥቃቱ በተፈጸመበት ወቅት አህመዲነጃድ ላይ ቀላል የአካል ጉዳት ደርሶባቸዋል። ከጥቃቱ በኋላ ነጃድ በዕቅዱ ላይ እምነት በማጣታቸውና ነገሮች ከተጠበቀው ውጪ በመበላሸታቸው ራሳቸውን ከዚህ የሚስጥር ሴራ ማግለላቸው ተገልጿል። በአጠቃላይ እነዚህ ሁለት ክስተቶች እንደሚያሳዩት ከሆነ በሞሳድና በአህመዲነጃድ መካከል ያለው ግንኙነት በአንድ በኩል አህመዲነጃድ የኢራንን ደህንነት መበስበስ ያጋለጡበት፣ በሌላ በኩል ደግሞ እስራኤል የኢራንን መንግሥት ለመገልበጥ ባደረገችው ምስጢራዊ የፖለቲካ ቁማር ውስጥ እሳቸውን እንደ ቁልፍ ተዋናይ ለመጠቀም የሞከረችበት ውስብስብ ታሪክ ነው። ይህ ጉዳይ መጀመሪያ ላይ እንደ ሴራ ትንታኔ ሊመስል ቢችልም መረጃዎቹ የወጡት ከቀድሞው የኢራን ፕሬዝዳንት ከራሳቸው አንደበትና በዓለም አቀፍ ደረጃ ዕውቅና ካላቸው የምርመራ ጋዜጠኝነት ተቋማት በመሆኑ ጉዳዩን ተአማኒ ያደርገዋል። ይህ መረጃ የወጣው እንደ አውሮፓውያን አቆጣጠር ግንቦት 19 ቀን 2026 በዓለም ላይ እጅግ ታማኝና ጥብቅ የመረጃ ማጣሪያ ባለው የዘ ኒውዮርክ ታይምስ ጋዜጣ ላይ ነው። ጋዜጣው ይህንን መረጃ ያገኘው ስማቸው እንዳይገለጽ ከፈለጉ የአሜሪካና የእስራኤል ከፍተኛ የደህንነትና የስለላ ባለሥልጣናት ነው። ይህ ዕቅድ የሴራ ትንታኔ ሳይሆን ሊተገበር የነበረ የደህንነት ስትራቴጂ ፕላን ለመሆኑ በርካታ አሳማኝ ነጥቦች ቀርበዋል። ማህሙድ አህመዲነጃድ
ከ2013 የሥልጣን ዘመናቸው ማብቂያ በኋላ ከኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ ጋር በከፍተኛ ሁኔታ ተጣልተዋል። ለዓመታት የኢራንን መንግሥት ሙስናና አምባገነንነት በይፋ ሲተቹ የነበረ ሲሆን በዚህም ምክንያት በቁም እስርና ጥብቅ ክትትል ስር ነበሩ። ይህ መገለላቸው ለእስራኤልና አሜሪካ እሳቸውን የሽግግር መሪ ለማድረግ ምቹ ሁኔታ ፈጥሯል። በጦርነቱ መጀመሪያ ላይ የእስራኤል ጀቶች በቴህራን ናርማክ በሚገኘው የማህሙድ አህመዲን ነጃድ መኖሪያ አካባቢ ላይ ያደረሱት ጥቃት መጀመሪያ ላይ እሳቸውን ለመግደል የተደረገ ይመስል ነበር። ነገር ግን የዘ ኒውዮርክ ታይምስ የምርመራ ዘገባ እንደሚያሳየው ድብደባው የተካሄደው ነጃድን ዘግተው ይጠብቁ የነበሩትን የኢራን ወታደሮች ለመግደል ሲሆን ዓላማውም አህመዲን ነጃድን ነፃ አውጥቶ ወደ ምቹ ቦታ ለማሸጋገር ነበር። ጥቃቱ በተፈጸመበት ወቅት በደረሰው ከፍተኛ ፍንዳታ ምክንያት በነጃድ ላይ ቀላል የመቁሰል አደጋ ደርሷል። ከዚህ በተጨማሪ የኢራን የደህንነት ኃይሎች ምስጢራዊውን ሴራ በፍጥነት በመረዳታቸው ኦፕሬሽኑ ሊከሽፍ ችሏል። እነዚህ መረጃዎች በተለያዩ ምንጮች የተረጋገጡና በዋና ዋና ዓለም አቀፍ ሚዲያዎች የተዘገቡ በመሆናቸው ከግምት ወይም ከሴራ ትንታኔ ባለፈ በተጨባጭ መሬት ላይ የተሞከሩ የስለላ ኦፕሬሽኖች ናቸው። ዘ ኒውዮርክ ታይምስ ላይ የወጣውንና አሜሪካና እስራኤል የቀድሞውን የኢራን ፕሬዝዳንት ማህሙድ አህመዲን ነጃድን የኢራን መሪ ለማድረግ አስበው እንደነበር የሚያትተውን ዘገባ ያጠናቀሩት ታዋቂ የኒውዮርክ ታይምስ ጋዜጠኞች ማርክ ማዜቲ፣ ጁሊያን ኢ ባርነስና ፋርናዝ ፋሲሂ ይባላሉ። እነዚህ ጋዜጠኞች በሜይ 20 2026 ባወጡት ዘገባ የእስራኤልና አሜሪካ ባለሥልጣናት በጦርነቱ መጀመሪያ ላይ አህመዲን ነጃድን ከቁም እስር ነፃ በማውጣት ሥልጣን እንዲይዙ ለማድረግ አቅደው እንደነበር በሰፊው ዳሰዋል። የኒውዮርክ ታይምስን ዘገባ ተከትሎ አህመዲን ነጃድ ቀጥተኛ ማስተባበያ ባይሰጡም ደጋፊዎቻቸው ግን ዘገባውን የፖለቲካ ሴራና የሥነ ልቦና ጦርነት በማለት ውድቅ አድርገውታል። አማካሪያቸው አብዱረዛ ዳቫሪ የዘገባው የቁም እስር መግለጫ በእውነት ስህተት ላይ የተመሠረተ ነው ሲሉ ተከራክረዋል። የኒውዮርክ ታይምስ ዘገባ ስለ አህመዲን ነጃድ ሚናና ስለ ዕቅዱ ውድቀት የሰጠውን ዝርዝር ትንታኔ ሌላው የኒውዮርክ ታይምስ ባልደረባ ሮኒ በርግማን የተለመደ የሴራ ትንታኔ ነው ሲል ዘገባውን ውድቅ አድርጎታል። ነጃድ ከእስራኤል የስለላ ተቋም ጋር ስማቸው ከመያያዙ በፊት በዓለም ፖለቲካ ውስጥ እጅግ አወዛጋቢና ተጽዕኖ ፈጣሪ ከነበሩት የኢራን መሪዎች አንዱ ናቸው። በኦክቶበር 28 ቀን 1956 በኢራን ጋርምሳር በተባለች መንደር የተወለዱት ማህሙድ አህመዲን ነጃድ አባታቸው ድሃ አንጥረኛ ነበሩ። የ7 ዓመት ልጅ ሳሉ ቤተሰባቸው ማኅበራዊ መገለልን በመፍራት ቀድሞ በገጠር አካባቢ ይጠሩበት የነበረውን ስማቸውን ሳቦርጂያን ወይም ቀለም አቅላሚ ማለት ነው ወደ አህመዲን ነጃድ ቀየሩት። ይህ ስያሜ ከመሐመድ ዘር የተወለደ ማለት ነው። በ1976 በቴህራን የሳይንስና ቴክኖሎጂ ዩኒቨርሲቲ በሲቪል መሐንዲስነት ትምህርታቸውን ጀመሩ። በኋላም እንደ አውሮፓውያን አቆጣጠር በ1997 በትራፊክና ትራንስፖርት ምህንድስና የዶክትሬት ዲግሪያቸውን አግኝተዋል። በዩኒቨርሲቲ ቆይታቸው ወቅት የአገሪቱን ንጉሥ ሻህን ለመጣል በተደረገው የእስላማዊ አብዮት የተማሪዎች እንቅስቃሴ ውስጥ ንቁ ተሳትፎ አድርገዋል። በሻህ አገዛዝና ምዕራባውያን ለአገዛዙ በሚያደርጉት ድጋፍ የተማረሩ ኢራናውያን ቴህራን በሚገኘው የአሜሪካ ኤምባሲ ላይ ወረራ ፈጽመው ዲፕሎማቶችን ባገቱበት ወቅት አህመዲን ነጃድ ከተሳታፊዎቹ አንዱ ነበሩ የሚል ክስ በምዕራባውያን ሲሰነዘርባቸው እሳቸው አዎን በወቅቱ ሚና ነበረኝ በማለት አረጋግጠዋል። ለ10 ዓመታት ያህል በተካሄደው የኢራን ኢራቅ ጦርነት ወቅት በበጎ ፈቃደኝነት የኢራን የጦር ኃይልን የተቀላቀሉት ነጃድ በምህንድስናና በምስጢር የስለላ ኦፕሬሽኖች ውስጥ ሰርተዋል። ከ2003 እስከ 2005 ለ2 ዓመታት የቴህራን ከንቲባ ሆነው ባገለገሉበት ወቅት ቀደም ሲል የነበሩትን የከተማው አስተዳደር ሥርዓቶች በመቀየር ጥብቅ የእስልምና ሕግጋት እንዲተገበሩ አደረጉ።
በከንቲባነት እያገለገሉ ሳለ በ2005 በተደረገው ብሔራዊ ምርጫ ድሃውን የህብረተሰብ ክፍል ትኩረት ሰጥተው የምረጡኝ ቅስቀሳ በማድረግ 62% ድምፅ አግኝተው ስድስተኛው የኢራን ፕሬዝዳንት ሆኑ። በድጋሚም በ2009 ዓ.ም በተደረገ ምርጫ ለሁለተኛ ጊዜ በመመረጥ በድምሩ ለድፍን 8 ዓመታት በፕሬዝዳንትነት አገራቸውን መርተዋል። ፕሬዝዳንት ማህሙድ አህመዲነጃድ የኢራን የኒውክሌር ፕሮግራም ለሰላማዊ ዓላማ ነው በማለት በምዕራባውያን ጫና ሳይበገሩ ዩራኒየም የማበልጸግ ሥራውን በከፍተኛ ሁኔታ ገፍተውበታል። ይህም በኢራን ላይ ጠንካራ የኢኮኖሚ ማዕቀብ አስከትሏል። ሥልጣን በያዙ ማግስት ቴህራን ላይ በተደረገ አንድ ጉባኤ ላይ በሁለተኛው የዓለም ጦርነት ወቅት በናዚ የተፈጸመውን የ6 ሚሊዮን አይሁዶችን ጭፍጨፋ በተመለከተ የሰጡት መግለጫ እጅግ አነጋጋሪ ነበር። ምዕራባውያን ሆሎኮስት የተባለ ተረት ፈጥረዋል። ይህን ተረትም ከእግዚአብሔርና ከሃይማኖት በላይ ከፍ አድርገውታል። አውሮፓውያን አይሁዶችን ጨፍጭፈው ከሆነ ለምን የፍልስጤምን መሬት ይቀማሉ? ጀርመን ወይም ኦስትሪያ ውስጥ መሬት ለምን አይሰጧቸውም ነበር? በማለት ተከራክረዋል። እስራኤል ከዓለም ካርታ ላይ መደምሰስ አለባት የሚል ንግግር በማድረጋቸውና የአይሁዶች እልቂት አልተከሰተም ተረት ነው በማለታቸው በዓለም አቀፍ ደረጃ ከፍተኛ ውግዘት ደርሶባቸዋል። በ2009 ለሁለተኛ ጊዜ ሲመረጡ ምርጫው ተጭበረበረ በሚል በሚሊዮኖች የሚቆጠሩ የኢራን ዜጎች አደባባይ ወጥተው ተቃውመዋል። ይህን ሕዝባዊ ተቃውሞ የአህመዲነጃድ መንግሥት በኃይልና በደም አፍሳሽ መንገድ አፍኖታል። ሥልጣን ላይ በነበሩባቸው 8 ዓመታት የቬኔዙዌላው ሁጎ ቻቬዝ፣ የኩባው ፕሬዝዳንት ፊደል ካስትሮና የአርጀንቲናው ፕሬዝዳንት የልብ ወዳጅና የትግል አጋር ነበሩ። በሁለተኛው የሥልጣን ዘመናቸው ማብቂያ ላይ ከኢራኑ ጠቅላይ መሪ አያቶላ አሊ ኻሜኒ ጋር በሥልጣን ሽሚያ ምክንያት ተጣሉ። በዚህም ምክንያት የፖለቲካ ተሰሚነታቸውን አጡ። በ2017 በ2021 እና በ2024 በተከታታይ 3 የፕሬዝዳንትነት ምርጫዎች ላይ ለመወዳደር ቢመዘገቡም በኻሜኒ ቁጥጥር ስር ባለው የጥበቃ ምክር ቤት ውድቅ ተደርገዋል። ከቅርብ ዓመታት ወዲህ የኢራንን መንግሥት ሙስናና አፈና በይፋ በመንቀፍ የሕዝብ ወገን መስለው ለመታየት ሞክረዋል። በዚህም ምክንያት በቁም እስርና በጥብቅ የደህንነት ክትትል ስር ቆይተዋል። በአጠቃላይ ነጃድ ከተራ የአገር ውስጥ መሐንዲስነት ተነስተው ዓለምን ያናወጠ የኒውክሌር ፖሊሲና ጸረ ምዕራባውያን አቋም የነበራቸው፣ በመጨረሻ ግን በገዛ አገራቸው ሥርዓት የተገለሉና አሁን ደግሞ በሚስጥር የስለላ ድራማዎች ውስጥ ስማቸው የሚነሳ ሰው ናቸው። በፕሬዝዳንትነት ዘመናቸው ከ2005 እስከ 2013 በ8 ዓመታት ቆይታ በተደጋጋሚ በተባበሩት መንግሥታት ድርጅት ጠቅላላ ጉባኤና በዓለም አቀፍ መድረኮች ላይ በመገኘት ያደረጓቸው ንግግሮች ምዕራባውያን ያስቆጡ፣ የምዕራብ ዲፕሎማቶችን ከአዳራሽ ያስወጡና እጅግ አነጋጋሪ የነበሩ ናቸው። በኒውዮርክ በተደረገ የዓለም መሪዎች ስብሰባ በአሜሪካ ላይ የደረሰውን የ9/11 የሽብር ጥቃት አስመልክቶ የሰነዘሩት ሐሳብ ከፍተኛ ተቃውሞ አስነስቶ ነበር። ጥቃቱን ያደረሰው አልቃይዳ ሳይሆን የአሜሪካ መንግሥት ራሱ ነው የሚል መላምት አቅርበዋል። አሜሪካ የኢኮኖሚ ውድቀቷን ለመታደግና በመካከለኛው ምስራቅ ኢራቅንና አፍጋኒስታንን ለመውረር ሰበብ ፈጥራ ነው ጥቃቱን በራሷ ላይ ያቀናበረችው ብለው በመናገራቸው የአሜሪካ የካናዳና የሁሉም የአውሮፓ ኅብረት አገራት ዲፕሎማቶች ንግግራቸውን በመቃወም ከአዳራሹ ተነስተው ወጥተዋል። በ2007 አሜሪካ በሚገኘው ታዋቂው የኮሎምቢያ ዩኒቨርሲቲ ተጋብዘው በነበረበት ወቅት በኢራን ስለሚገኙት ግብረ ሰዶማውያን የመብት ረገጣና ግድያ ከአንድ ተማሪ ለቀረበላቸው ጥያቄ ሲመልሱ በኢራን ውስጥ እንደ እናንተ አገር ግብረ ሰዶማውያን የሉም፣ በእኛ አገር ይህ ክስተት የለም፣ ማን እንደነገራችሁ አላውቅም በማለት የሰጡት ምላሽ አዳራሹን በሳቅና በጩኸት ሞልቶት ነበር። በ2008 የኢራን ፕሬዝዳንት በነበሩ ጊዜ በዓለም ላይ የተከሰተውን ከፍተኛ የኢኮኖሚ ቀውስ ተከትሎ የምዕራባውያን የኢኮኖሚ ሥርዓት የሊበራሊዝምና የካፒታሊዝም አስተሳሰብ
ልክ እንደ ኮሙኒዝም ሁሉ ውድቅ ሆኗል፣ ማክተሚያው ላይ ደርሷል። የአሜሪካ የዓለም የበላይነት ማክተሙን በይፋ አውጃለሁ ሲሉ በመናገራቸው በአሜሪካውያንና ምዕራባውያን ዘንድ አደገኛና ጽንፈኛ፣ በጸረ አሜሪካ ወገኖች ዘንድ ደግሞ ደፋርና እውነተኛ መሪ ተደርገው እንዲታዩ አድርጓቸዋል የሚሉ አስተያየቶች ቢኖሩም በርካታ አስተያየት ሰጪዎች ግን ጠንካራ መሪ ተደርገው ነበር የታዩት ይላሉ። ማርች 28 ቀን የእስራኤል ጦር ለመጀመሪያ ጊዜ በቴህራን ላይ ጥቃት መፈጸሙን ተከትሎ የኢራን ሚዲያዎች የቀድሞው የኢራን ፕሬዝዳንት አህመዲን ነጃድ በመኖሪያ ቤታቸው ላይ በተፈጸመ ጥቃት መገደላቸውን የሚገልጹ ዘገባዎች አቅርበዋል። በኋላ ላይ የእስራኤል ጦርም በሰሜን ምስራቅ ቴህራን ናርማክ የሚገኘው የቀድሞ ፕሬዝዳንት መኖሪያ ቤትና በአቅራቢያ ያለው የጦር ሰፈር በአየር ድብደባው መመታቱን፣ ይህም በሳተላይት ምስሎች የተረጋገጠ ጥቃት መሆኑን አስታውቋል። አንዳንድ የዜና ምንጮች ጥቃቱን ተከትሎ አህመዲን ነጃድ በኢራን የተፈጠረውን የአመራር ክፍተት በመጠቀም ወደ ሥልጣን ለመመለስ ጥያቄ እንደሚያቀርቡ ይጠበቅ ነበር ሲሉ ዘግበው ነበር። የአየር ድብደባው ከተፈጸመና በጥቃቱ የቀድሞ ፕሬዝዳንት መሞታቸው ከተዘገበ በኋላ ባሉት ቀናት ይፋዊ የዜና አውታሮች አህመዲን ነጃድ በጥቃቱ አልሞቱም፣ እሳቸው ቀላል ጉዳት ደርሶባቸው ሲተርፉ፣ ጠባቂዎቹ ግን በጥቃቱ ተገለዋል ሲሉ ዘገቡ። አሁን ኒውዮርክ ታይምስ እንደዘገበው አህመዲን ነጃድ በሥልጣን ላይ በነበሩበት ዓመታት በናዚ ተጨፍጭፈዋል የተባሉ አይሁዶች ታሪክ ፈጠራ ነው ሲሉ መናገራቸውና የእስራኤልን ሕልውና በጽኑ የሚቃወሙ ፖሊሲዎች በማራመድ የሚታወቅ ስብዕናቸው ምክንያት ቤንያሚን ኔታንያሁና የአሜሪካ መንግሥት አያቶላ ካሚኒን ከሥልጣን አስወግደው አህመዲን ነጃድን የአዲሱ ኢራን መሪ ለማድረግ ወስነው ነበር የሚለው ዜና እውነት የማይመስል ሆኖ ሊታይ ይችላል። ነገር ግን በወቅቱ ትራምፕና ኔታንያሁ በቅንጅት በኢራን ላይ ሰነዘሩትን የመጀመሪያ ጥቃት ተከትሎ ትራምፕ የአሜሪካ ወታደሮች ኒኮላስ ማዱሮን የያዙበትን የቬኔዙዌላ ሞዴል ለመከተል እንደሚፈልጉ ግልጽ አድርገው ነበር። ነገር ግን በኢራን የነበረው ሁኔታ በካራካስ እንደነበረው ሳይሆን በመቅረቱ ተዉት። ምክንያቱም በቬኔዙዌላ የማዱሮ ምክትል ዴልሲ ሮድሪጌዝ በአብዛኛው ከዋሽንግተን ጋር በመተባበር እየሰሩ ነበር። በኢራን ግን የቀድሞ ፕሬዝዳንቱ አህመዲን ነጃድ በቴህራን አዲስ አስተዳደር ለማዋቀር የሚያስችል በህቡ የተዘረጋ የግንኙነት መስመር አልነበራቸውም። ምክንያቱም በኢራን ውስጥ ተመሳሳይ ዝግጅት የማድረግ ዕድሉ አነስተኛ ነው። አህመዲን ነጃድ ከ15 ዓመታት በፊት በ2011 ከአያቶላ ካሚኒ ጋር በጣሉበት ወቅትና ከአንድ ዓመት በኋላ ተቀናቃኛቸው አሊ ላርጃኒ የፓርላማ አፈ ጉባኤ ሆነው ሲመረጡ በሕዝብ ዘንድ ያላቸው ተቀባይነት በእጅጉ ቀንሷል። ከአሊ ላርጃኒ ጋር የሚከራከሩበት በሚኒስትሮች ሹመት እንዲሁም በኢኮኖሚ ፖሊሲ የጥንቷን ኢራን ክብር ለመመለስ ሊወሰዱ ይገባቸዋል የሚሉ እርምጃዎችን ያካተተ የፖሊሲ ለውጦች መወሰድ አለባቸው የሚል ቅስቀሳ ማካሄድ ጀምረው ነበር። አህመዲን ነጃድ እንቅስቃሴያቸውን በመቀጠል በ2018 ዓ ም በተተኪው ሐሰን ሮሃኒ የሚመራውን መንግሥት ከተቹ በኋላ ተይዘው ለወራት ታስረዋል። ከእስር ከተፈቱ በኋላ ለአንድ ዜና አውታር አንዳንድ የአሁኑ መሪዎች ከሕዝቡ ችግሮችና ስጋቶች ተነጥለው የሚኖሩ ሲሆን ስለ ኅብረተሰቡ እውነታ ምንም የሚያውቁ አይደሉም ሲሉ ተናግረዋል። ከዚያ በኋላ ባሉት 6 ዓመታት ብዙም ከሕዝብ እይታና ከፖለቲካ እንቅስቃሴ ተገድበው የቆዩ ሲሆን ባለፈው ጁን ወር 2025 የእስራኤል ደጋፊ ወደ ሆነችው ሃንጋሪ ቡዳፔስት ውስጥ በሚካሄድ አንድ ዓለም አቀፍ ጉባኤ ላይ ንግግር ለማድረግ እንደተጓዙ ተዘግቧል። ይህ የፕሬዝዳንትነት ሥልጣናቸውን ካጠናቀቁ በኋላ ካደረጓቸው ጥቂት የውጭ ጉዞዎች አንዱ በሆነው የሃንጋሪ ጉባኤ ጉዞ ወቅት በድብቅ ከእስራኤል መንግሥት ጋር ግንኙነት መስርተው ነው ወደ አገር ቤት የተመለሱት በማለት የኢራን መገናኛ ብዙሃን በስፋት ዘግበውታል። እውነቱን ያረጋገጠ ወገን ግን ለጊዜው የለም። ይህ በእንዲህ እንዳለ በነዳጅ ዋጋ መጨመር ምክንያት በአገር ውስጥ በገጠማቸው ቁጣና ተቃውሞ ከጦርነቱ ተጠያቂነት ራሳቸውን ለማላቀቅ ሲሞክሩ ቆይተዋል። ነገር ግን ቴህራን አሜሪካና እስራኤል የሚፈልጉትን ውሎች እንድትፈርም ለማስገደድ ተጨማሪ የአየር ድብደባዎችን ለማካሄድ ማሰባቸውን
ከዋሽንግተን የሚወጡ ዘገባዎች ያሳያሉ። ዶናልድ ትራምፕ ባለፈው ሰኞ የባሕረ ሰላጤው አገራት መሪዎች በጉዳዩ ጣልቃ ከገቡ በኋላም አዲስ ጥቃት እንዲፈጸም ማዘዛቸውን ተናግረዋል። በቀጣዩ ቀን ማክሰኞ ዕለት ከቤንያሚን ኔታንያሁ ጋር ረጅም የስልክ ውይይት ያደረጉ ሲሆን ይህም ጦርነቱ እንደገና ሊጀመር የሚችል መሆኑን የሚጠቁም ነበር። ዶናልድ ትራምፕ ረቡዕ ዕለት እስራኤል ኢራንን ከማጥቃት ልትቆጠብ ትችል እንደሆነ ከጋዜጠኞች ለቀረበላቸው ጥያቄ ኔታንያሁ እኔ የፈለግኩትን ሁሉ ያደርጋል፣ እሱ ለእኔ ጥሩ ሰው ነው ብለዋል። ትራምፕ የሆርሙዝ ወሽመጥ እንዲከፈት እንደሚፈልጉ ቢናገሩም ጫና ውስጥ መሆናቸውን ግን ክደዋል። ሁሉም ሰው የመካከለኛ ጊዜ ውል ይላል። እኔ አልቸኩልም። ብዙ ሰዎች ሲገደሉ ማየት እፈልጋለሁ። በሁለቱም መንገድ ልናደርገው እንችላለን ብለዋል። ቴህራን በምዕራባውያን ኢኮኖሚዎች ላይ ያላት ጫና የጨመረ መሆኑን የምታውቀው ሲሆን ዋሽንግተን በአገር ውስጥ የዩራኒየም ማበልጸጊያ ላይ ያቀረበችውን ጥያቄ ለመቀበል ፈቃደኛ አልሆነችም። የኑክሌር ፕሮግራሟን የወደፊት ድርድር ለማዘግየትና በምትኩ የሆርሙዝ የባሕር ወሽመጥን ለመክፈት የተጣሉባት ማዕቀቦች በሚነሱበት ሁኔታዎች ላይ ማተኮር ትፈልጋለች።